ወይ ዳድ አለሁልህ ዳድ በጣም አሪፍ ነው ኧረ አልደበረኝም ዳድ ኦ ዳድ እሺ ዳድ ቻው ሰሉዬ ወንድሜ መቼ ነው ወደ ኢትዮጵያ የመጣው? ትንሽ ቆየሁታል። ታዲያ እንዴት እስካሁን መታየኔን ሳታይ? አመጣጤ ጥሩ አልነበረም እና አይምሮዬ እንዲታደስ ፈልግ ነበር ለዛ ነው። እንዴ እሷ ፍቅር ናት? አዎ ወንድሜ ኪሶ ግን እንዴት ነው የሚሮጠው? በጣም አድጋለች። ነይ ልሳምሽ እስቲ። ምንድነው ደግሞ ሁሉ ሳንቲም የሰበሰብሽው? ከሰው ለምን መጣው ነው? ምን ለምነን? እውነቷን ነው ታለም? ምን ላድርግ ቸገረኝ። ከዚህ በኋላ ነው ያለውላችሁ። እኔ አብሬያችሁ ነው የምኖረው። አንድ ላቅቄ ነው ማኖራችሁ። ከዚህ በኋላ በምንም ሁኔታ አትቸገሩ። ትናንቱ ትዝታ የነገ ተስፋዬ የልጅነት ህልሜ ጅምር ስጦታዬ ባንቺ ግኝት ኑሬ ስላንቺ ኖራለሁ ሕይወትና ሞቴ አንቺ ነሽ ብያለሁ ባንቺ ግኝት ኑሬ ስላንቺ ቆማለሁ ሕይወትና ሞቴ አንቺ ነሽ ብያለሁ ሰው ነኝና ሰው ነሽና ወደድኩሽና ወደድሽኝና ትዝታ 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 ተባለ ዛሬን ትናንትና ትዝታ 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 ተባለ የኛ ትናንትና ከቃል በላይ ገዝፎ በእምነት ጠንክሮ ሳንቺ የመጣ እንዴ አንቺ ቆንጆ ወይ አንተ እስከያምስ በቃ ሰፈሩን ተቆጣጣርሽው አይደል? ምን ላድርግ ብለህ ነው? ባንተ ወጥቼ እኮ ነው። ደሞ ጨዋታ ጨምረሻል። ያው የከተማውን ውሃ ቀመስክ አይደል? ልክ ብለሻል። እንዴት ነው ታዲያ? ምሳ ነገር ስሪና ጥሪና። ደስ ይለኛል። በቃ ወደ በኋላ ከሙሴ ጋር ብቅ በሉ። በቃ እሺ በጣም ቻው እሺ። ሃይ ማክሽ መሰለኝ ይሆናል። በእናትሽ የት ነው ማክሽ? ያው ናይት ክለብ አለ ሰራው እዛ ስመጣ ይሆናል። ኦኬ ናይት ክለብ መስራበት መጫች ማለት ነው። አንዳንዴ እኔ ቆይ ፊት የት ነው ማከው? በጣም ግራ ስለገባኝ ነው። ግን ካስቀየምኩሽ ሶሪ በጣም ችግር የለውም። ሶ ታዲያ ከዚህ በኋላ የምሰራበት ክለብ ስትመጪ ቪአይፒ ሪዘርቭ አድርጌ እንዲጠብቁሽ ለምስልክሽን አሰጪኝ። እዚህ ግን ስልኬን ቤት አስቼ ችግር የለውም። ስቲና ስልታዊ ያለሽ
ከነጋዬ ብቻ ነው የተበላው? አዎ ዛሬ አየረን ነበር። ሰሞኑንማ የሆነ ቅሸባ ጀምራችኋል። አለም ደግሞ ሌላ ተቀቡ አግኝታችኋል እንጂ ይዛችሁት የምትመጡት ጀዋል በጣም እየተመናመነ ነው። አረ ቸሬ እንዴት እንደዚህ እናደርጋለን? ዝም በል እባክህ ሌባ። ማምን ይመስላል? ልደትዬ አንተ የታወስ ስም አትጥራ። ከምትሰራው ስራ ጋር አይሄድ። እሺ በቃ ተንቀሳቀስና ዞር ዞር ብለና። ትንሽ ሳቢ ፈልጌ ነበር። ዞር ዞር ብለና አልኩህ እኮ። እኔ እስከዛ ድረስ ድሬው እጠብቅሃለሁ። ኦዴ እየጠየቀኝ ነው ቸሬ። ምግብ አልበላ? አዎ አበሩ ጋር ሂድና በየአይነት ብላ። ቴንኪው ብሮ። አረ በዚህ በጠዋቱ እንደዚህ አታስቀኝ። ሳቂበት እንጂ በዚህ ጥርስሽ መቼም ካልሳቅሽ በቆሎ አግጭበት። ሙዚቀኛ ብቻ አይደለም ኮሚክም ነለካ። ምን ላድርግ ብለሽ ነው ባንቺ ወጥቼ? እኔማ እንደዚህ አይደለሁም ካልሽሽ ስምሽን ምን አለሽ? ኤልሳ እባላለሁ። እኔ ኤልሲ ልሻለሁ። አንቺ ደግሞ ማይኮ ነሽ። ማይኮ ወይ ኤልሲ። እኔ የምልሽ አንተ ምትለኝ በኋላ ከተመቸሽ ለብቻ ይቻላል። ኦኬ ስለዚህ ፕሮግራም አስተካኪ እንደምሽ። እሺ እሺ እኔም ዛሬ ናይት ስላለኝ ከመማሽ እንደምሽ። በቃ ሰው ጨርሰ። እሺ ባይ። እታለምዬ ወይ ፍቅር ምን ነው ዛሬ ቸሪ በጧት ሳይመጣ? አልመች ብሎት ይሆናል። ምንም ባይመቸው እኮ አይንሽን ሳያው ቀርቶ አያውቅም። ትንሽ ስላበስቶበት ይሆናል። ስራም ቢበዛበት እኮ ምግብ ሳያመጣልን መቼም አይቀር። አይ ፍቅርዬ እራበሽ መሰለኝ። አዋ ሰዓቱ እኮ በጣም ሄዷል። በይሺ ተነሽና ከዛ ስር ብሩ ሰጂና የምትወጂውን ፓስቲ ገዝተሽ በሻይ አፍልተሽ ቢ። ሄሎ ማለበት እንዴ? እሺ እንኳን በሰላም ገባሽ። የት ነው ያለሽው? አሁን ነው ኤርፖርት መጣው። የት አካባቢ መጣው? በቃ ይኸውልሽ ቤታችን ፊኒሺንግ ስለሚጋራው ለጊዜው ሆቴል ነው። ይኸውልሽ እሺ የተነጠፈው ሴራሚክ ስላላማረኝ ሌላ እንዲያነጥፉት አድርጌ ነው። በቃ ስመጣ ደግሞ በደንብ እናወራለን። ዛሬ የተሰሩት ሞባይሎች እንዳለ ኢንፎርሜሽን ደርሶናል። አንድም ሳታስቀሩ አሉ። አይ የሚሉ ከሆነ ግን የእናታቸውን ቢገቡ እንደማለቃቸው ንገራቸው። የኛን ሆድ ለመሙላት ከሌላው ላይ መመንተፍ እንግዲህ እንደዚህ ሚዛን የሆነን እየኖርን ነው ሲኦል የምንገባው። ዱዓ ባይኖር ትርፍ የለም። ያ አላህ ያ ረቢ ቸርዬ። እስቲ ኮካና ሲጋራ አምጣ። ኮካ ብዙም አልቀዘቀዘም ይሆን? ችግር የለውም። ደግሞ በደንብ አድርገህ መዝግብ። ከኔም ወደ አንተ እንዳይመጣ ካንተም ወደ እኔ እንዳይመጣ። ምን አለ ቸርዬ ሁሉም ሰው እንዳንተ ጠንቃቃ ቢሆን። ያልተሰጠውን እኮ ማንም ሰው አይኖርም። እኔ ብቻ ነኝ እዚህ ምድር ላይ። ይኸውልህ እዚህ ምድር ላይ ስኖር ሁሌም የግድ ሚዛናዊ መሆን መቻል አለብህ። ያንተ እዳማ ሁሉም አይጻፍም፣ አንዳንዱ መታለፍ አለበት። ምክንያቱም አንተ እንደ አንዱ ቤተሰባችን ነህ። ሌላስ? የሰፈሩ አለቃ ነህ። የተከበርኩት ደግሞ በአንተ። መጥፎ ስራ እስካልሰራ ድረስ ማንም ሰው ጫፍን አይነካም። ለትርፍ ስለሆነ የምትሰራው ማንንም ሰው በይሉንታም ሆነ በጥቅም ለመያዝ እንዳትሞክር። የምትናገረው እኮ መሬት ጠብ አይልም። ሲያዩ ዱርዬ ትመስላለህ፣ ለእኔ ግን ዲክሽነሪ ነህ። የኔ ይመስላል ፖስት ፔድ ነው ለተቸገሩት እናከፋፍልበት።
ምንድን ነው ያልከኝ? ፖስት ፔድ ምንድን ነው? ለዚህ ሳሮጌ ብር ሰጠኛለህ? ቀይረዋ እንዴ? እኔ ምን ላድርግ? ህብረተሰቡ የሰጠኝን ብር እኮ ነው መልሼ ለአንተ የምሰጥ። ታዲያ ሰው ምረጣ። ለዚህ ቆሸሸ ለቆሸሸ ሰው ሰጠሽ። አንተም እንደው እንደዚህ የሚያመናቅር ነጭ ነገር ስለለበስክ አንተ ከሰው ትለያለህ ማለት ነው? ለምን ለሰው ክብር ነው? ይቅርታ ፍሬንድ፣ ምን አልከኝ? የሆነ ሰው ጤፉ ነገር ነው፣ ንቀት ይታይብሃል። ሶሪ፣ ሰው ንቄ አላውቅም። ምናልባት ተፈጥሮ ሊሆን ይችላል። ተፈጥሮ ሰው እንድትንቅ አታዘም። ትንሽ ዕውቀትና ገንዘብ ሲኖራችሁ ትመጻደቃላችሁ። በደንብ እንተዋወቃለን። ይሄ ተራ ሙዚቀኛ ሆነ እንደ ነብይ አክብሩኝ አትበልሽ። ሶሪ፣ ለራሴ ላይ ታወቀኝ ይችላል። ተራ ሲነገር ስማ፣ ለሰው ትንሽ ክብር ይኖር። እንደዚህ አትንበላጥጥ። እሺ፣ ሰው ሰላም በል። ስትወርቅ የሚያነሳ ሰው ነው። እሺ፣ ሁሉም የራሱ ሙያ አለው፣ ሌባም ቢሆን። አሁን የበርጫ ውረድ። ያረቂም ጨምርበታ። አንተ ሰውዬ እዚህ ሰፈር በሰላም መኖር ከፈለግ ከቸሬ ጋር ፒስ ፍጠር፣ አለበለዚያ ይገነጣጥልሃል። ህግ ባለበት ሀገር እየኖርን ከመሬት ተነስቶ እንደዚህ የሚናገረው ለሱስ ማን የፈቀደለት? እኔ ይህንን የምሰማበት ጆሮ የለኝም። ለራሱ ትነግረዋለህ፣ ልጥራለህ። ኧረ አንተ ራሱ አሽቃባጭ ነህ። እንዴት አረፈርሽ ታለ? እንዴት ዋልክ ቸርዬ? በጣም ይቅርታ፣ ቁርስ አላመጣ አረፈርኩብሽ አይደል? ዝም ብለህ እኮ ነው የምትቸገረው ቸርዬ። ኧረ ይሄ እኮ ተቸግሬ የማደርገው ነገር ሳይሆን ወድጄና ፈቅጄ የማደርገው ነገር ነው። ገና ላንቺ ደግሞ ብዙ አላማ አለኝ። አንቺ ከዚህ ነገር ውስጥ እስክትወጪ ድረስ መቼም አልተውሽም። እግዚአብሔር ይስጥልኝ ቸርዬ፣ አንተ ሀሳብህ ብቻ በቂ ነው። እኔና አንቺ በህይወታችን ባይተዋር ነን። ከአንቺ ውጭ የማውቀው ሰው የለም። ስለዚህ ድህነትን ብንጋራት ጥሩ ነው። መልካም ሰው ነህ። አይ ቸርዬ፣ ይሄን ሲጋራ አልተዋልክ በቃ። ምን ላድርግ ብለሽ ነው? ውስጤ የሚቃጠሉ ህዋሳቶች አሉ። ቀን በቀን እያጨስኩ ካላቃጠልኳቸው የድሮውን እያስታወሱ ያሳምሙኛል። ታውቂያለሽ፣ ትምህርት አልተማርኩኝም። ሊስትሮነትና ወያላነት እየሰራው ነው የኖርኩት። በዛው ልክ ደግሞ ቅጠልና እንጨቶች ሸጣ ያሳደገችኝ እናታችንን እንኳን ስለ እናታችን ነገር እንኳን ታወው አታንሳ። ይልቅ አንተ ከዛ በኋላ ያን ሁሉ ጊዜ የት እንደጠፋ እስቲ ዛሬ አጫውተኝ። እኔማ አንድ አለችኝ የምላት እናታችንን በሞት ሳጣ በባህር አድርጌ ደቡብ አፍሪካ ገባሁ። በስደት ቆይታዬም እዛ ካወቅኳት ሴት ልጅ ጋር ብዙ መከራና ችግርን አልፈን ደርባን የምትባል ከተማ ገባን። እሷ ትንሽ ያማት ስለነበረ ትንሽ ቆይታ ወደ ኢትዮጵያ መጣች። ግን ወደዚህ ስትመጣ ላንለያይ ቃል ተገባብተን ነበር። ቃል? አዎ። እኔ ቃሌን አክብሬ እዛ የምሰራበትን ገንዘብ በጠቅላላ ጥሪት እንድናፈራበት ብዬ ወደዚህ ሁሉ ነገሬን ስልከው ራሴን ረስቼው ነበር። እሷ ደግሞ በኔ ገንዘብ ሌላ ባል አገባች። ወይ በጣም ያሳዝናል። በጣም እንጂ። የመጨረሻው ዓመት የደቡብ አፍሪካ ቆይታዬ ጥሩ አልነበረም። እዛ ሀገር በተነሳ የግሩፕ ጸብ ላይ የዛን ሀገር ዜጋ ደብድቤ ሊገሉኝ ሲሞክሩ በበረሃ በገባውበት ሀገር ተመልሼ በበረሃ ወደ ሀገር መጣሁ። ስመጣ ግን ያቺ ሴት በኔ ገንዘብ ባለስልጣን አግብታ ጠበቀች። ወይ ወንድሜ የመከራ መብዛት። ከዛስ? ከዛም ሀገሬ ስመጣ ከባድ ውድቀት። ያቺ ሴት ባለስልጣን ማግባቷን ሰምቼ እኔ ደግሞ የራሴ የምለው ሀቅ ስለነበረኝ ገንዘቤን ጠየቅኳት።
የምን ገንዘብ ብላ አሳሰረችኝ። ገንዘብ ሲያወራ ህግ ዝም ይላል የሚለውን አባባል ሰምቼ ስለነበረ ዝም ብዬ ስሬን ጨርሼ ወጣሁ። አይዞ ነገ የተሻለ ቀን ይመጣል። አይምጣ። ከዚህ በኋላ ቢመጣ ምን እጠቀማለሁ? ለምን ራሱ ይሄን ሁሉ ታሪክ እንደምነግርሽ አላውቅም። በቃ ፍቅር ትምጣና ያመጣውላችሁ ቁርስ ብሎ እኔ ወጥቼ ዞር ዞር ልበል። ምን ስትል ወደ ሙዚቃ ህይወት ውስጥ ገባ? ነፍሱን ይማረውና አባቴ ታዋቂ ዜመኛ ነበር። ታዋቂም የሙዚቃ ሰው ነበር። የሱን ፈለግ ተከትዬ ነው ሙዚቀኛ የሆንኩት። አባት በህይወት የለም ማለት ነው? የ10ኛ ክፍል ተማሪ እያለሁ ነው አባቴን ያጣሁት። እንደ እናትም እንደ አባትም ሆኖ ያሳደገኝ እሱ ነው። አይዞ ምንም ማለት አይደለም። ፈጣሪ የሚወደው ነው የሚወስደው። ነው ብለሽ ነው አይመስልም? ማለት የሚወደውን ሰው ቢሆን የሚወስደው እኔ ለምን ተወው? አባቴና እናቴን ሲወስድ እኔ ለምን ተወው? እታው እንደዚህ አይባልም። ይባላል። አንቺ ምንም ስላልደረሰብሽ ነው። እናትስ ምን ሆና ነው የሞተችው? እናቴ እኔ ስትወልድ በወሊድ ምክንያት ነው ያረፈችው። ምንም አላውቃትም። ያው አባቴ ነው ነገረኝ። ሶሪ በቃ እማይሆን ስሜት ውስጥ ከተትኩ መሰለኝ። ጨዋታን ቀይር አይደል? እውነትሽን ነው። የማይሆን ስሜት ውስጥ ነው የገባነው። ጨዋታ መቀየር ሳይኖርብን አይቀርም። ለምን ሸልሲ ውጭ ሀገር ብዙ አመት ነው የኖርሽው? አዎ አሁን ወደ ሀገር የመጣሁት የራሴን ህይወት መስርቼና ቢዝነስ ለመስራት የመጣሁት። ያ እንደኔ ደግሞ ወደ ሙዚቃው ኢንዱስትሪ ብትገቢ የተሻለ ይመስለኛል። ለምን? በጣም አዋጪ ትርፋማ እሱ ነው። እኔ እኮ ስለሙያው አይዲያ የለኝም። እኔ ከጎንሽ አለሁ። አመሰግናለሁ። እስቲ ስለራስህ ንገረኝ። ይገርምሻል፣ እልፍ ሺህ ሴቶች ሊያገቡኝ ቢፈልጉ ራሴን በንጽህና ጠብቄ ነው ሰው ነኝ። ባይ ዘ ዌይ አንቺ ልክ እንዳየሁሽ ነው ልቤ የተከፈተው። ይህ እግል የሆነ አይልሽ ለፍቅር ምቹ እንደሆነ ያስታውቃል። የምርህን ነው እንዲህ የምትለኝ? ያ ኦፍ ኮርስ የምሬን ነው። አላመንሽኝም እንዴ? እኔ እንጃ ግን እውነቱን ለመናገር ያየው ጊዜ ነበር ለአንተ የተለየ ስሜት የተሰማኝ። ጽዱ ወንድና ዘናጭ ወንድ ይስበኛል። ህይወት አጋጣሚ ነች። መችና የት እንደምትሰጥ አይታወቅም። ከብዙ አድናቆችማ እኔ ነጥቀሽ የግልሽ ለማድረግ አታመጪ። ከልብ ከሆነ ደስ ይለኛል። በጣም እየተጠራጠርሽ ነው። አልተዋጠልሽም እንዴ? ኖ እንደዛ ማለት ሳይሆን ያው እናንተ የአርት ሰዎች አትታመኑም ብዬ ነው። ደግሞ ንግግር የድርሰት ይመስላል። ስራዬ ተጽዕኖ አድርጎብኝ መሰለኝ። አትፍረጅብኝ። ኦኬ ለማንኛውም ነገ ጠዋት ፍሪ ከሆንክ ቁርስ አብረን ብንበላ ደስ ይለኛል። I'll try. Okay, have a nice night. Okay, thanks, bye. ምን እያለው ነው? ገቢ እየተረከበው ነው።
የምን ገቢ? የሰፈሩ ሌቦች አለቃና መሪ ነው። እነሱ ደግሞ ከሰረቁት ላይ ለሱ አስራት ማስገባት ግዴታቸው ነው። ያሰበላ በዛ ላይ ላቦሮቹ የግድ ለሱ ማከፈል አለባቸው። ላቦሩ ምንድነው? የሚበሉትስ ምንድነው? ለካ ጌጃ ነች። ላቦሩ ማለት ሌባ ማለት ነው። እሺ ጌጃ ማለትስ? ፋራ ማለት አንቺ ምንም ሳትከፊ እኮ ይሄን ያራራ ቋንቋ ኮንኩሽ። ይኸውልሽ ሳቢ ሳትሰጪ እኔ ሙሴ ጋር ምንም አይነት አገልግሎት አትገኝ። እሺ ሳቢ ደግሞ ምንድነው? እንዴ ቦስ፣ ሰላም ቦስ። እንደዚህ አይነት ቀልድ እንደማልወድ ታውቃለህ። ጠንቅቄ ነው እኮ በቃ ፍታ። እሺ ቦስ። ለአንተ ልዩ ክብር አለኝ። ለምን? ያኔ ለአንድ ፍሪጅ 5,000 ብር ካልከፈልሽ አታወርጅም ብሎ ሲያስፈራሩኝ የነበሩ ሰዎች አንተ ባትመጣ ነው። ስለዚህ በቦክስ መጥቼ ስላባረርኳቸው አከበርሽ። እንደሱ ማለት ሳይሆን በቃሽ። ሰው ውለታ ስለዋለልሽ ብቻ አይደለም መከበር ያለበት፣ ሰው ስለሆነ ብቻ ነው መከበር ያለበት። ለሌ የፈለኩት እኮ ተመጣጣኝ ዋጋ ደግሞ ካልጠየቁ መቀጣት አለባቸው። ይሄን ነገር ደግሞ ሰፈር ውስጥ ማስከበረው እኔ ነኝ። ላንቺው ያልኩትን ውለታና በጎነት ለማንም ሰው አድርጌው አላውቅም። ምክንያቱም እኔም የምሰራው ከመንታፊዎች ላይ እየተቀበልኩ ነው። በአንቺ ምክንያት ደግሞ ብዙ ኮሚሽን አጥቻለሁ። ለማንኛውም አትጥፊ። ምን አይነት ሰው ነው ግን? ኧረ በይ ሳብን ግቢ። ወደ ልትሄጂ ነው? ጓደኞቼ ጋር ልጫወት። ታለም የለችም እንዴ? አላለች። እና ብቻዋን ጥለሻት ወጥተሽ ነው? እሷ ራሷ እኮ ናት ውጪና ከጓደኞችሽ ጋር ተጫወቺ እዚህ እንዳይደብርሽ አለች። ቢሆንም ግን ጥለሻት መሄድ አልነበረብሽም። እሷም እኮ ትንሽ ቆይታ መውጣት አይቀርም። የት? ጎረቤት ቡና ጠጭ ብለው ጠርተዋታል። በሽኔ ንግባና ቆንጆ ምግብ በልተሽ ከዛ ወደ ጨዋታሽ ትሄጃለሽ። ምንድነው የመጣልኝ አጎቴ? እሱንማ ስንገባ ታያዋለሽ። በእናትህ አሁን ንገረኝ። እሺ በቃ የምትወጂው ስጋ ነው። የስ ይህን ሲጋራን አጥፋልኝ እባክህ። እሺ ታለሚ። ሰሞኑን የተረበሸ ስሜት ውስጥ ያለ ይመስለኛል። ማናችንም እኮ ወጥ የሆነ ባህሪ አይኖረንም። ስኬትና ውድቀት፣ ነገሮችን ማውጠንጠንና ማሰብ፣ ይሄ ከተፈጥሮ የተሰጠን ባህሪ ነው። ነገር ግን ሁሌም ጠንካራ መሆን ያስፈልጋል። ከወደቅን ቀርቦ ማንም ሊያነሳን ስለማይችል ራስን መጠበቅ ግድ ነው። ትላንትና ዝም ብዬ ሲደብረኝ ቤተክርስቲያን ሄጄ አንድ አባት ምን ብሎ አስተማሩን መሰለሽ? አንድ መጻጉ የሚባል 38 ዓመት ሙሉ የአልጋ ቁራኛ ሆነ የኖረ አንድ ሰው ነበረ። የተኛውም ከመዳኛው ባህሩ አጠገብ ነበረ። የሰማዩ መልአክ ወርዶ ባህሩን ሲያናውጸው ቀድሞ የገባ ይድን ነበረ። ሁሉም እየተነሱ ወደ ባህሩ እየገቡ ሲድኑ እሱን ግን ወደ ባህር ውስጥ የሚያስገባው ሰው አጣ። ለምን ይመስልሃል? ሁሉም የየራሱን መዳን በማስቀደሙ ነው። ታዲያም አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና አንተ መጻጉ ተነስና አልጋህን ተሸክመ ሂድ ድነሃል ብሎ በቃል ብቻ አዳነው። ግን የሚገርመው ኢየሱስ ክርስቶስ ሲሰቀል የመጀመሪያው መስካሪ የነበረው እሱ ነበር። እንዴት? አልጋዬን አሸክሞ ሰንበትን አሻረኝ ብሎ። አየሽ፣ እኛ ሰዎች ስንባል ፈጣሪ አይነን ብለን በልባችን ብዙ ክፋቶችን የምንሰራ ፍጥሮች ነን። በጣም ጎበዝ ነህ። የሰማውን ሁሉ ምንም አረሳ? ምንም መርሳትና በስደት ያገኛትን ሀቀን የበላችውን ሴት አረሳ? ወይ ደግሞ ደርሼ ምንም ሳልፈጥርላት አጣዋት የምትለውን እናትን አረሳ? በቃሽ። ለማንኛውም በህይወት ስትኖር ያለፈውን ረስተህ ወደፊት ለማሰብ ሞክር። አለበለዚያ ሁልጊዜ እንደገመልሽን ወደ ኋላ እንጂ ወደ ፊት ለፊት አትሄጂም። እሺ በቃ ታለም፣ እኔ አሁን ልሂድ። ግዛልኝ ያልሽኝን ሞዴሱንና ሳሙናን ገዝቼ አምጥቼልሻለሁ። ቻሩ? አቤት ታለም። አሁን ወደ ሱቅ ተመልሰህ ሞዴስና ሳሙና ትገዛልኛለህ። እንዴ ለምን? ግዛልኝ ያልሽኝን እኮ ገዝቼ አምጥቼልሻለሁ። አየህ፣ አንዴ ጨርሰህ ስለመጣ ድጋሚ ወደ መጣህበት አትመለስም።
ወደ ሌላ ፕሮግራም ነው አይደል የምትሄደው? አዎ ምን ነው? ምንም ህይወትም እንደዛ ናት። ጨርሰ ያለፍከውን መንገድ ድጋሚ ወደ ኋላ ዞር ብለህ አትያው፣ ወደ ፊት ለፊት እንጂ። ዝም ብለህ ተጓዝ። በእውነት ላደረግሽልኝ ግብዣ እጅግ በጣም አመሰግናለሁ። ምንም አይደል፣ ያንስባል እንጂ አይበዛብህም። በእውነት ሞራል እየተሰማኝ ነው። ይሰማሃል? የምር ማታ ቤት ከገባው ጀምሮ እንቅልፍ ሊወስደኝ አልቻለም። ያወራሽኝን የመከርሽኝን ሁሉ ሳስብ ነው ያደርኩት። በህይወቴ ሴት ልጅ እንዲህ መክራኛ አውርታኝ አታውቅም። የምር ሌላ ስሜት ነው የተሰማኝ። አትዋሽ ኤልሲሞች፣ ከምሬ ነው። እኔም ከውጪ ከመጣው በኋላ ከቤት አልወጣም ነበር። አልፎ አልፎ ክለብ ወጣ ነበር እና ክለብ ስዘፈን ካየው ቀን በኋላ ላንተ ልዩ ስሜት ተሰምቶኝ ነበር። ትላንት ተገናኝተን ደግሞ ስለ ላይፍ ካወራኸኝ በኋላ የእውነት በጣም አከበርኩ። በቃ ላንተ የተለየ ስሜት ነው ያለኝ። አንተ ማታ የተሰማ ያደረውን ስሜት እኔም የተሰማኝ ያደርኩት። ክሲዬ ጨዋታ ጀመርሻል? ባባይ ሙት የምሬና እውነቱን ለመናገር እኔ ከሰው ጋር ለመግባባትና ቶሎ ለመላመድ ይከብደኛል። ግን በዚህ ፍጥነት ካንተ ጋር መላመዲ እንደዚህ ጥሩ ስሜት መሰማቱ ራሱ ግራ ገብቶኛል። ሁለታችንም ጋር እንዴት አንድ አይነት ስሜት እንደተፈጠረ አላውቅም። ግን በቃ ከማቃቸውና ከቀረብኳቸው ሴቶች እጅግ በጣም ትለያለሽ። በምን አጋጣሚ ውስጤ እንደከባሽ እንኳን ለማወቅ ግራ ገብቶኛል። ማታ ራሱ ስልኩን ከዘጋሁት በኋላ ስላንቺና ስላንቺ ብቻ እያሰብኩኝ ነበር። ኦ ማይ ጋድ፣ ምን አይነት እድለኛ ሴት ነኝ። አላውቅም፣ አሁን መኖር ልጀምርና ራሴን ላይ ነው መሰለኝ። አልገባኝም። ቀስ ያለ ይገባሻል። የፈጣሪ ፍቃድ ሊሆን ነው መሰለኝ። ህይወቴ ላንቺ ተሰራች ተሰጠችም። ውሰጃት እባክህ። እነዚህን ቃላቶች አትጠቀማቸው። ልቤን እያስደሰትካት፣ ጭንቅላቴን ግን ውሸቱን ይሆን እንደ እያስባልከው ነው። ጭንቅላት ወላዋይ ነው፣ ልብ ግን እውነት ነው። የልብሽን እመኝና ተቀበይ። ለታመነልኝ ታማኝ ነኝ። ታመኝልሻለሁ። ታመኝልኝ። በፍጹም በሴት መጎዳት አልፈልግም። እኔም እንዳንተ። ይቅርታ፣ ምግብ ላቅርብ? ይቻላል። አሪፍ ዲያስፖራ ነሽ። ያመጣሽው ዶላር أنا ما أدريش على وشي تنادافي كبرى بالال إيه ما يكون يبالجيكو كبروا من دسنا كتلا لتفهم لا بتعيش يتوا كبروا يا سبورنا دمو زي سفر كسوج من عند كبروا سيد عليك ታዋቂና ዘናጭ ወንድ አግኝታ ታልፈዋለች ብለ ነው በዚህ ጊዜ ታዋቂና አነቃቂ በስቶ እኛም ማን ዞር ብሎ ይሄን እኔ እኮ ምን እንዳስነካት አላቅም በጠዋት ነው ቤቷ መሰስ ብሎ ሲገባ ይዩት ያው እንግዲህ የንሳ አባቱ አድርገው ጸበል እንዲረጫት ይሆናል ይሄ መተተኛ ሙዚቀኛ ምን እንዳስነካት አላውቅም ልጅቷ እልል ያለ ፍቅር ውስጥ ገብታለች ለጊዜው ነው ባክልል የምትልለት የኪሷን ገንዘብና አካውንቷን ሊበላት እንደሆነ ያወቀችለት እልል ማለቷን ትታ ድብልል እያለች ወደ መጣችበት ሀገር መመለሱ አይቀርም በእንጀራዬ እኮ ነው የመጣው እሱን ካወቀች በኋላ ስሙን ያግኝቻ አላውቅም ቀሽም ስለራስ ጥቅም ነው የምታስበው ወይንስ ስለሷ ጉዳት በአንድ ጊዜ እኮ ነው ላይ ልጥፋት እሷ ደግሞ ጉድ እስኪባል ድረስ ነው የተለጠፈችበት የምር ተዋደው ከሆነ ደስ የሚል ነገር ነው ማን ነው ማይኮ ነው እሷን የሚወዳት አታውቀውም ማለት ነው እንዴት ማይኮ እኮ በቀን አንድ አልበም ሙሉ ሴቶች እየመጡ ነው የሚያለቅሱት እሱ ፍቅር ምናምን የሚባል ነገር አያውቅም ሳቢ ካላት ጋጥ አድርጎ ላጥ ነው ሙሉ እንደዛ ከሆነ ነፍስ የማዳን ስራችንን መጀመር አለብን ማለት ነው ለማንኛውም በኋላ እናወራለን እሺ
እስካሁን እኔም ብቻ እንደምትጠይቀኝ ያንተስ ዓላማ ምንድነው? ያው በርግጥ ምን ብዙ ገቢ ያለኝ ሰው እዚህ ሀገር ደግሞ እኔ ነኝ ያለ የሙዚቃ ማቀናበሪያ ስቱዲዮ መገንባት ፈልጋለሁ። የማገኘውን ብር በጠቅላላ አሪፍ መሳሪያ እየገዛው ነው ያለሁት። ዓላማ ያለውና ሙያውን የሚወደው ያስደስተኛል። በጣም ዘመናዊ ስቱዲዮ ከፍቼ የተሻለ ሙዚቃ ለመስራት ስለምፈልግ እምገዛቸው እቃዎች እያንዳንዳቸው ዲጂታል እንዲሆኑ ፈልጋለሁ። ከኬብል ጀምሮ ውድ በሆነ ገንዘብ ነው የምገዛቸው። የተለየ ነገር ስለምትወድ ነው እኔም ከቀን ቀን እየወደድኩ የመጣሁት ማለት ነው። ተመራጭ ለመሆን ስማርት መሆን ግድ ነው። ታውቂያለሽ ዘመኑ የደረሰበት የድምጽ መቅረጫ ማሽኖችን ከስዊድን ሀገር አዝዤ ነበር። ግን ትንሽ ብር ጎደለኝና ሆድ ሆነብኝ። ታውቂያለሽ እሱ መሳሪያ ሲገባ ምን አይነት ሙዚቃ እንደምሰራ ዋው! ምን ያህል ብር ነው የጎደለ? በርግጥ ብዙ አይደለም። አንድ ስቴጅ ስራ ተነጋግሬ ሱፌል ስላደረገብኝ ነው እንጂ ያን ያህል ብዙ ብር አይደለም። 250 ሺህ ብር ነው። ታዲያ ምን ችግር አለው? ነገ ሳክቶልህ እሱን ስቴጅ መስራት አይቀር። ለጊዜው ሌላ ብድርህና ሲኖር ትከፍለኛለህ። እንደውም በምትወደው ሙያ ላይ አስተዋጽኦ በማድረግ ደስታ ይሰማኛል። ቴንክ ዩ ኒማ። ለስኬት ያለኝን ጉጉት ፈጣሪ ስላወቀ ነው መሰለኝ አንቺን ይላክልኝ። በቃ አሁን በሞባይል ባንክ ትራንስፈር አድርጊልኝና ላስመጪው ሰውዬ ላክለት። እሺ ፍቅር። ሄሎ ሮዚ። ሃይ ሮዚ። ሮዚ ተረጋጊ እንጂ። ያራዳ ልጅ አይደለሽ እንዴ ሮዚ? ተይ እንጂ ስራ እኮ በጣም ቢዚ ሆኜ ነው። ለማንኛውም አሁን ስራ ላይ ነኝ። ስቱዲዮ ስገባ እደውልልሻለሁ። እሺ ኦኬ ባይ። ማናት? ከኔ ጋር ኪነት ምናምን አብረን የሰለጠንን የድሮ ጓደኛዬ ነች እና ዱባይ የኔ ጓደኞች አሉና እዛ ልክሻለሁ ብያት በቃ መግቢያ ሞጃን ያሰጠች። እንደዚህ አይነቱንማ ንቆመተው ነው። ያ ደግሞ እንደ ልቧ ነው የምትናገረው። ለዛ እኔ እሺ አካውንት ቁጥርህን ንገረኝ። ሃኒ ደርስ እኮ ነበር ካልሽ ግን 1007 ምን ነው ከመሸ? ምንም ማለቴ ለምን ፈለከኝ ብዬ ነው። ህይወትሽ ገደል ጫፍ ላይ ስለተንጠለጠለሽ ልታደግሽ። አልገባኝም። ስላልገባሽ እሱን ግልጽ ለማድረግ ነው አመጣጤ። ይኸውልሽ የምትሄጂበት መንገድ በሁለት ወገን ስል ሰይፍ ያለው ነው። ስለዚህ ይሄ ስል የሆነ ሰይፍ ሳይበላሽ ከሰለባው ውጪ። ቻሩ ትንሽ ሞቅ ብሎሃል መሰለኝ። የምትናገረው ንግግር እንዳለ ውስብስብ ነው። የምናገረው ነገርማ ግልጽ ነው። በራስሽ ላይ አትቀልጂ። ከማይሆን ሰው ጋር ነው ፍቅር የጀመርሽው። እንዴት? ያ ሰው ራሱን በንጹህ ልብስ ደብቆ ውስጡ ግን ኃይለኛ አውሬ ነው። ስለዚህ ከዚህ ሰው እየራቂ። ትዕዛዝ መሆኑ ነው? አዎ ትዕዛዝ ነው። የማደርገውን ጠንቅቄ የማውቅ ትልቅ ሰው ነኝ። ማንም እኔን ሊያዘኝ አይችልም። ገና ለገና ስለወደድከኝና ጥያቄን ስላልተቀበልኩኝ የምወደውን ሰው በሐሰት አትወንጅል። ሰሚኛለሽ? እኔ የማንም ሰው ስም በመጥፎ ሁኔታ እንዲነሳ መፈልግ ተራሱ አይደለም። አሳማኝና በቂ ምክንያት ስላለኝ ነው። ለአንተ ትልቅ ከበሬታ አለኝ። ነገር ግን በመወደው ሰው ጣልቃ እየገባ ስለሱ እንድታወራልኝ አልፈልግም። ከልቤ እጠላሃለሁ፣ እጣልሃለሁ።
ዛሬ ደግሞ ምን ሆናል? ምን ሆንኩ? እኔ እንጃ ምንም ትክክል አይደለም። ቆየ እኮ እንዲህ ከሆነ ፍቅር ቻርጊ ግን ተው ብቻን ከምትብሰልሰል እንዴ ያስጨነቀን ነገር አጫውተን። ኧረ ታለም እኔ ምንም አልሆንኩም ዝም ብዬ ነው። ዝም ብለህማ እንደዛ አትሆንም አጎቴ። ሁሌ እኮ ስትመጣ ትጫወታለህ ትስቃለህ። አሁን ግን አምሽተህ ትመጣለህ ሰክረህ ነው የምትመጣው። ደህና ራሱ ብትሆን እኮ አትጫወትም አትስቅም። በጣም ባህሪ ተቀይሯል። ፊትህን ዝዝፍ አድርገህ ለጥ ነው የምትለው። አየች አሩጌ እቺ ትንሽ ልጅ እንኳን ምን ያክል እንደታዘበች። ቆይ ግን ሰው ለራሱ ካልታመነ ለማን ነው የሚታመነው? ለራሱ ያልታመነ ለማን ይታመናል ብለህ ነው? ለማንም። ቆይ ግን እኔ ስደት ላይ ያለው የሆነ ያመለጠኝ ነገር አለ እንዴ? አረ ምንም አላለፈም። ለምን እንዲያልክ? ከመጣው ጀምሮ የማያቸው ነገሮች ሁሉ ትክክል አይደሉም። አንድ ሰው ለአንድ የሚለው ህግ ተሽሮ አንድ ሰው ለአምስትና ከዛም በላይ የሚል ህግ ይወጣ እኮ ነው የሚመስለው። አረ በስማም በል ቻሩዬ። አረ ምን በስማም እላለሁ እንዴ? ምንም ነገር እኮ ትክክል አይደለም። ሁሉም ሰው አንድ አይነት ሆኗል። ለነገሩ ሴቶችም የሚፈልጉት እንደዚህ አይነት ነገር ነው። በቃ እኔ ገብቼ ልተኛ። ደህና ደሩ። ዛሬ ደግሞ ያመጣውን እራት አብረን አንበላ። እናንተ ብሉ። ሚኪዬ ወይ ቤትሻ ያወራነውን ጉዳይ እኮ ያድበሰበስክ ቀኑም ሄደ። የቱን ጉዳይ? እየቀለድክ ነው? ቤትሻ ሙቼ የቱን ጉዳይ? እንዴ ሽምግልናው ነው? ታዲያ እንደሱ አትይኝም እንዴ? ነው ማለት ዝም ብዬሽ እኮ አይደለም። ሰሞኑን ከማን ጋር በደንብ እያወራን ነው። ያው ፋዘር ከፊል ሲመጣ እንደሚሆን አደርጋለሁ። ወይ በጣም ይቆያሉ ማለት ነው። ቤትሻ አንቺ እኮ ስለማታውቂ ሽማግሌ መላክ የ30 ደቂቃ ነው ስራሽ። በቃ በዚህ ጉዳይ ላይ ደግሜ ላወራት ስለማልችል በደንብ አድርጋ ሳምናት። እሺ ማታ የጠፍተህ ነው? እንዴት ማላየሁ? ምን ነው? ማታ ባክ ደብሮኝ ዝም ብዬ ነው ወደ ቤት የገባሁት። ያን የውሻ ልጅ ሲልከሰከስ ተከታትዬ ያዝኩት። ማን ነው? ያ የሰፈራችን አቀንቃኝ ነው። እሱንማ ምን መከታተል ያስፈልገዋል? በየሄድክበት ከተለያዩ ሴት ጋር ነው የምታገኘው? ሁሌ በወሬ ብቻ ስለነበር የምሰማው ካላዩ አላምንም ብዬ እኮ ነው። እና አየህና ምን? በደንብ ነው። ማስታወሻም ይዤለታለሁ። ጥሩ አድርገሃል። ቆይ ግን ምን ስትል ተከታተልኩ? ድንገት እግር ጥሎት ያልታሰበ ቦታ አገኘሁት እንጂ እኔ ስራዬ ብዬ አልተከታተልኩት። ማለት ድንገት ሜሪ ቤት አካባቢ ቁጭ ብዬ ጂኔን እየጠጣው ሜሪን ይዟት መጥቶ አበባ ሲሰጥ አላየሁትም መሰለ። ያንተን? አዎ ሜሪ እኔን እቅፍ አድርጎ ከሸኛት በኋላ አበባ ሰጥቶ ከንፈሯን ሲስማት አላየሁት መሰለ። ይሄ ኩርማ የማይገባበት የለም። እንዴት ብሎ አገኛት እባክህ? ምን አውቄ እባክህ። ቆይ እሷ ባህር ኃይል የሚሰራ ሀብታም የሆነ ካፒቴን አግብተውልህ የለን? ብዙ ጊዜ ባሏ ከከተማ ውጪ ስለሚሆን የሱም ቦታ የሚሸፍነው ይሄው የኛው ጉድ ይሆናል። ይሄኔ እኮ የልጆቿም አባት እሱ ይሆናል። ለነገሩ ልክ ነው። ከ170% ኢትዮጵያ ውስጥ የሚኖረውን የራሱ መስሎት ነው ሰው የሚያሳድገው። በቃ ለማንኛውም በኋላ እንገናኛለን። ቻው። ሄሌና እንዴት እንዴት አደርክልኝ?
ማታ በሰላም ነው? ያን ሁሉ ሰዓት ደውልልህ ስልኬ ማታ ነው ሰው ስቱዲዮ ነው ድምጽ ያ ስልኬ ሳይለንት ቢያንስ እንኳን ስታየው መልስ አትደውልልኝ? ገና አሁን ነው ከስቱዲዮ እዛ እየሰራን ያለው ቁርስ በልቼ ደውልሻለሁ። እኔማ ያው ሁሉ ሰዓት ስቀጠቅጥልህ ሳታነሳ ስትቀር ምን ሆኖ ነው ብዬ ግራ ገብቶኝ ነው። ምንም ማለት አስጨነቅኩሻል? ምንም አይደል። እና አሁን የት ሆነህ ነው? ከስቱዲዮ ወጥቼ እኮ ቁርስ ልበላ እዚህ ሰፈር ደግሞ አንድ ነበር ቁርስ አዳሩ ሁሉ ደግሞ ስሰራ ካራፍ ማለት ነው። እንዴት ደራበኝ አትይው። እኔ ምርቦኝ ገና አሁን ቁርስ ልሰራ ነው። ናና አብረን እንብላ። ይሻላል ብለሽ ነው? ታዲያ ምን ይሻላል? ውጭ እንብላ እንዴ? ራይድ ይዤ ያለበት ልምጣ? ኧረ ችግር የለውም። እዚህ ትንሽ ስራ ወደ ማታ እንችላለን። ቆንጆ ነው። ደስ ይለኛል። ሃኒ ለራስ ማለት ቆንጆ ወይን እሺ ሚኮይ ቻው። በሰላም ተለምልሽ? አዎ ሙሴ በሰላም ነው። እኔ የምለው ቸሩ ሰሞኑን ምን ሆኖ ነው? አረ ምንም አልሆነም። በእናት አጥንት ይዣለሁ። ምንም ነገር እንዳትዋሽኝ። ቸሩ ምንም ሳይሆን እንደዛ ይሆነ። አው ሰሞኑን ትንሽ ፎንቃ ቢጤ ጨምድዶት ነው። ፎንቃ? አው እዚህ ከውጭ የመጣች አንድ ዲያስፖራ ልጅ ከሷ ጋር ፍቅር ሳይዘው አይቀርም። ታዲያ ይሄማ ጥሩ ነው። ያለፈ ፍቅር ህይወቱን ሊረሳበት እንጂ እንዲህ ጸባዩ ቅርግር ሊላ ይገባ። ቀርቦ ቢያወራትማ ጥሩ ነበር። ያለፈ ፍቅር ህይወቱን ረስቶ አዲስ የፍቅር ህይወት ጀምር ነበር። ቀልቧ አላወላትም እንዴ? ኧረ አላወራትም። እሷ ከሆነ ዘፋኝ ጋር እልል ያለ ፍቅር ውስጥ ነች። ወይ እንደዛ ከሆነማ ቢቀልባትና ቢታዋት ነው የሚሻለው። እንዲተዋት የማያደርገው እኮ አብራት ያለው ልጅ ታማኝ ስላልሆነ ነበር። የቀረባት ለገንዘብ እንደሆነ ቸሩ ጠንቅቆ ያውቃል። እናም ሁሌም ማሳቡ ጎርቷት እንዳይሄድ ነው። እኔ የምልህ ሙሴ ልጅቷ የት እንደምትገኝ ታውቃለህ እንዴ? አዎ እዛ አባባስ ቻለው ግቢ ውስጥ ተከራይታ ነው የምትኖረው። ኤልሳ ትባላለች። ማን አልከኝ ስሟ? ኤልሳ። እሺ ተጫዋች ነሽ። የምርስ ላይ ወንኩሽ ደስ ብሎኛል። እኔ ሚሻይ ወይ ብቻህን ማለት የምትኖረው? አዎ ምን ነው? አይ ምን እኔም ብቻዬን ከምኖር አንተም ብቻህን ከምትኖር ለምን አብረን አንኖርም? እንኖራለን፣ ግን ማስተካከል ያለብኝ ነገሮች አሉ። ምንድን ነው የምታስተካክለው? ብዙ ማስተካከላቸው ነገሮች አሉ። እስቲ ምን ይሆናል? ካልክ እሺ፣ ግን ብቻህን ሆነ ማስተካከል ከከበደ አብረን ሆነን በጋራ እናስተካክለዋለን። ኤልሲ በጣም አመሰግንሽ። Thank you very much. ያቺ ሴት ከዚህ አውሬ መንጋጋ መትረፍ አለባት። በእርግጠኝነት ገንዘቧን ሊበላት ነው የቀረባት። ግን አሁን ላይ ነገር ብለነግራት እልም ያለ ፍቅሩ ስለሆነ ያለችው በጭራሽ አታምንም። ስለዚህ ምን እናድርግ? ቺት የሚያደርግበትን ቦታ እንደምንም ብዬ አጠናለሁ። ከዛ ደግሞ ከኒዋ ጉድ ጋር ያለውን ነገር መጨረሻውን ማየት ፈልጋለሁ። ቆይ ግን ፍላጎት ያንቷን መጨረሻ ማወቅ ነው ወይንስ የዚችን ምስኪን ዲያስፖራ ህይወት ማትረፍ? የዚችን ምስኪን ህይወት መታደግ ነው ዋንኛ ዓላማችን። ከዛችኛዋ ጋር ያለኝ ነገርማ ኦሬዲ ሁሉ ነገር ጨርሻለሁ። ለነገሩ እሷም የዋዛ ሴት አይደለችም። ህይወቱን ታበላሽዋለች እንጂ በጭራሽ የሷን ህይወት አያበላሽው። ይሄን ነገር ደግሞ በደንብ ጠንቅቄ ያውቀዋል። እሱን ማወቅ ጥሩ ነው፣ ግን ከሷ ጋር ያለውን ግንኙነት ማጣራትን ትተህ አንተ ለምን ኤልሲን አቀርባት? እንዴት አድርጌ? እንዴትም አድርገህ ቅረባትና እንደወደድካት ንገራት። ቆይ እሷ ባትወደኝስ? አልወደደችም ነው ትቀራለች። ግን ደግሞ በምንም አይነት መልኩ ልጠላህ አትችልም። በዚህ እርግጠኛ ነኝ። አንተ እንዴት እርግጠኛ ልትሆን ቻልክ? ብዙ ጊዜ ስላላካት ስላንተ ታነሳለች። እናም ስላንተ ጥሩ ነገር ነው የምታወራው። እሱን እንኳን እዚህ ሰፈር የገባች ሰሞን የሆኑ ልጆች ሲያስቸግሯት አይቼ
በመሃል ገብቼ ተጣልቼላት ነበር። እሱን እንደ ውለታ ቆጥራው ነው የሚሆነው። አይመስለኝም። ለአንተ የተለየ ስሜት ነው ያላት። የተለየ ስሜት ቢኖራትማ ኖሮ ከዛ አዝማሪ ጋር አብራ አትሆንም ነበር። አዝማሪውማ እንደማይጠቅማት ስለምናውቅ ቅድሚያ የማለያየት ስራ እንሰራለን። እንዴት አድርገን? እሱን ለእኔ ተወው። ትናንት ለማስረጃነት ያነሳውን ፎቶ ለእኔ ብቻ ስጠኛል። ፒስ ነው ቱ እንዴት አልቻለኝ? ደህና ነኝ። ፍቅር የት ሄዳ ነው? ስትጫወቱላ ደከማት መሰለኝ በጊዜ ተኝታለች። እንዴት እኔን ሳታገኘኝ እንቅልፍ ወሰዳት? አመሻ እኮ ቻሉዬ። ይቅርታ አታለም። ግድ የለም ቻሉዬ። ዛሬ ደግሞ ትንሽ መለስ ብለሃል። እንዴት? ምን እንዴት አለው? ሰሞኑን ጸባይ ፍቅር እንደያዘው ሰው ልውጥውጥ እያለ ነበር። አረ ታለም ምን ታለም ትላለህ? ከያዘ እውነቱን ንገረኝ። እኔ እንደሆነ አንድ አይኔ ታውሯል። ነጭና ሰማያዊን መለየት አልችልም። ምንም ቢሆን ልቤ ብርሃን ነው። እሱንማ አውቃለሁ። እስቲ እንደው ምንም ሳትደብቅ ቻሉዬ አንድ እውነት ንገረኝ። ፍቅር ይዞሃል? ከማ? እኔ ምን አውቄ? አረን ያለዘኝም። መቼስ ሳትዋሸኝም አይደል? አረን ያለውሽሽም። እንጃ ልቤ የሚለኝና አንተ የምትለኝ አልገጥም አሉ። በርግጥ አንድ ደስ ያለችኝና የምታሳዝነኝ ልጅ አለች። ግን ደግሞ ፍቅር አልያዘኝም። የዘፈን ዳዳሉ እስክስታ ነው አሉ። አልገባኝም። ተው ቻሉዬ እኔ ገብቶኛል። ማነቷ ምን ያደርግልሻል? መቼም ከእህቱ ጋር እንደዚህ ሆነ አይነሳም። የመቼ ፎቶ?
እኔ እናንተን ለማጠለብ የአስራም ፎቶግራፍ ጎልጉዬ መውጣ ይመስልሻል? የጠየቅኩት ብቻ መልስልኝ። የመቼ ፎቶ ነው? የትላል ልብሱን አታዩም እንዴ? ኬት አገኘህ? ከፌስ እየቀለድኩ አይደለም። ኧረ ቀዝቀዝ ረጋ በይ እንጂ ልሽ እኔ እኮ እንደዚህ ትሆኛለሽ ብዬ አይደለም የሚያሳየውሽ። እና የሰርግ አበባ እንድሰጥ ነበር የፈለገው? ይችላል አታለም ቢጂ እየበላው ነው ያለች እንጂ እየበላሽ አይደለም። እየበላው ነው ፍቅርዬ፣ አንቺ ቢልኝ። እኔማ እየበላው። አሁን አንድ ደርሼ የምመጣበት ቦታ አለ። ቤቱን ትጠብቂያለሽ። ከቤት መውጣት አይቻልም። እንዴ የት ልትሄጂ ነው? አንድ ጉዳይ አለኝ። ምን አይነት ጉዳይ ቢሆን ነው ብቻሽን የምትሄጂው? የትም ቦታ ስትሄጂ እኮ እኔን ይዘሽን የምትሄጂው። ዛሬ ልጅ የማይሄድበት ቦታ ነው እሺ የምሄደው። ምን አይነት ቦታ ይሁን? ስመጣ እነግርሻለሁ። ጨዋታ ብለሽ ብቻ ቤቱን ከፍተሽ ጥለሽ እንዳትወጪ እሺ? ይሄ ተኩላ ምን ብሎ እንዳሳመናት የምወደውን ሰው ስም አጠፋ ብላ አጋሪ ዘረፋት ልብኝ ወዳማ አይደለም የሆነ ነገር አስነክቷል። 27 ጸበል ማስተካከል አለብኝ። ይሄ ኢላብስ መጣ ናቶ ናውርዝ ብራም የምብር ምናምን ትላለህ እንዴ? ስንት አይነት ብር ታውቃለህ? እንዳልናምጣው ይሄ የተዘረፈ ገንዘብ አይደል? የተዘረፈ ገንዘብ ደግሞ ተካፍሎ ነው የሚበላው። እሺ
የኔ ማር ምን ሆነሻል? ምንም እንዴ የሆነ ነገርማ ሆነሻል። ከመጣው ጀምሮ እኮ ዝም ነው ያልሽው። ምንም አልሆንኩም። አንቺን እኮ ጠንቅቄ ነው የማውቅሽ። ያለ ምንም ምክንያት ቶሎ ና አትይኝም ነበር። ይኸው መጣሁ። እስከ ዛሬ ድረስ እያታለልከኝና እየዋሸኸኝ ነበር ማለት ነው? ታዲያ አበባ የምትሰጣትና የምትስማ ሴት ማነች? ያንሻል በደንብ ተረጋግተሽ ስሚኝ። ምን መሰለሽ ነገሩ? ይኸውልህ እጣልሃለሁ። በፍጹም ልትዋሸኝ እንዳትሞክር። አይኔን እያየ ንገረኝ። ቴዲ የሚባል ሃይስኩል አብሮኝ የተማረ ወዳጅ አለኝ። የእንጀራ ነገር ሆነና እኔ ወደ ሙዚቃው ገባሁ። እሱ ደግሞ ዳይሬክተር ሆነ። የሙዚቃ ክሊፔን ደግሞ እሱ ነው የሚሰራልኝ። ይህንን ገጸ ባህሪ በደንብ አድርገህ አጥናው ብሎኝ ይሄንን በተደጋጋሚ እንደሰራው እሱ ላይ ነገረኝ። ይሄ የምታየው ፎቶ ክሊፕ እየሰራን የተነሳ ነው ፎቶ። ይቅርታ ግን ክሊፕ መስራቴን ባለመናገር ያህል። አንቺ ግን ከየት አመጣሽ ፎቶ? ቆይ ግን ቀረጻ ላይ ከሆናችሁ ሳያልቅ እንዴት ተለቀቀ ፎቶ? ዋናው ገጸ ባህሪ ስለሆንኩኝ ከተለያዩ ሴቶች ጋር ያገናኘኝ። ይህ ቅድመ ማስታወቂያ ይባላል። በተለያዩ ሚዲያዎች ይለቀቃል። ቴዲ የለካስ ለኔ ያልደወለው በዚህ ቢዚ ሆኖ የሚገርም። ለምን በእናቴ አጥንት አይደል ማለት ነው። ይሄን ያህል ደግሞ ማታምን ከሆነ እንዴት ነው አብረን የምንኖረው? የኔ ስራ እኮ በጣም ፈታኝ ነው። ከዚህ የበለጠ ብዙ ነገር ሊያጋጥመን ይችላል። ያየሽውን የሰማሽውን ነገር እያመሽ እንዲህ የምትሆኚ ከሆነ ከዛሬ በኋላ መለያየት እንችላለን። በጣም ይቅርታ። አግኝቼ ከሆነቱ እስከምትነግረኝ ጨንቆኝ ነው። ወይ ግን የአርቲስት ሚስት መሆን በጣም ከባድ ነው። የሙያው ባህሪ ነው። ታማኝ ጓደኛሽ እንደሆንኩኝ ልንተማመን ይገባል። ኦኬ? ከዚህ የበለጡ ነገሮች ልትሆን ትችላለሽ። ከሰው ከመስማትሽ በፊት መጀመሪያ ከኔ ማጣራት አለብሽ። ከኔ መስማት አለብሽ። ኦኬ የኔ ፍቅር? እሺ የኔ ፍቅር። ባልተጣራ ወሬ አይምሮህን ስለበጠበጥኩኝ በጣም ይቅርታ። ምንም አይደለም የኔ ውድ። ከዚህ በኋላ ግን የሰው ወሬ ላለመስማት ቃል እንድትገቢልኝ እፈልጋለሁ። ባባ ይሙት፣ ከዚህ በኋላ ማንንም የሰው ወሬ አልሰማም። እንታለም የት ሄዳ ነው? አንድ ጉዳይ አለኝ፣ ቤቱን በደንብ ጠብቂ ብላኝ ሄደች። የምን ጉዳይ? እኔ ምን አውቄው እንደም። ግን ቆይ ብቻዋን እንዳትሆን ስትሄድ አብረሻት ሂጂ ብዬ ነግሬሻል ነበር። እሱማ ብለኸኛል፣ ግን ልጅ የማይሄድበት ቦታ ነው። ቶሎ እመጣለሁ፣ ብቻ አንቺ ቤቱን በደንብ ጠብቂ ብላ ሄደች። እሺ በቃ። ምግብ እስክን በልታችኋል? አዎ በልተናል፣ ግን ሻይ አልጠጣሁም። ለምን? ስኳር አልቋል። ታዲያ ገዝቼልሽ እመጣለሁ። አንቺ እስከዛ ድረስ ሻዩን አፊ። እሺ አመሰግናለሁ። ኧረ ችግር የለውም። ሌላ ምን ያለቀ ነገር አለ ወይም ደግሞ የሚያስፈልግሽ ነገር? ምን አለ? ምንም የለም፣ ግን ሰንችብስ እፈልጋለሁ። እሺ በቃ ይዤልሽ እመጣለሁ። ተነሽና ሻዩን አፊ። እንደነገርኩሽ አብሮሽ ያለው ሰው ለገንዘብና ለጊዜያዊ ደስታ ነው የሚፈልግሽ። እሱ እንዴት አወቅሽ? ቸሩ እኔን በምንም ታምር አይዋሸኝም። ቸሩ በተፈጥሮ ለሰው አሳቢና ቅን ነው። ባለፈው ህይወቱ ስለተጎዳ ማንም ሰው በፍቅር ህይወቱ እንዲጎዳ አይፈልግም። ምናልባት ከጠቀመሽ ብዬ ቤትሽን አጠያይቄ የመጣው ለዚህ ነው። በጣም አመሰግናለሁ። ቸሩ ግን ከሰው ጋር ከሚያወራ ለምን ለራስ ያልነገረኝም? እሱን አላውቅም። ምናልባት ሊነግርሽ ጊዜ እየጠበቀ ሊሆን ይችላል። ግን መጥቼ እኔ እንዳናገርኩሽ በምንም አይነት ታምር እንዳልነግሩ። ኧረ አልነግረው። እንግዲህ ፈጣሪ ካንቺ ጋር ይሁን። ወንድሜ ወይ አንድ ጥያቄ ልጠይቅ? አንድ አይደለም 10 ጥያቄ መጠየቅ ትችላለሽ። ምንድነው? ግን አትዋሽኝም አይደል? እንዴ ለምን ዋሽሻለሁ? አባዬ ግን የት ነው ያለው? እታለም ምን አለች? እሷንማ ሁሉ ጊዜ ስጠይቃት ውጭ ሀገር ነው ያለው አለችኝ። ከዛ አንድ ቀን ይሄንን ጥያቄ ሳነሳባት
ከእንግዲህ ይህንን ጥያቄ ብትጠይቅኝ እንደ አባትሽ ጥዬሽ ነው የምጠፋ አለችኝ። ከዛም በኋላ ፈርቼ አንድ ቀን ጠይቄያት አላውቅም። ውጭ ሀገር ነው ያለው ስትልሽ አምነሽ መቀበል ነበረብሽ። እሷ እኮ አንቺን ምንም ነገር አትዋሽሽም። ውጭ ከሆነ ታዲያ መች ይመጣል? እሱማ አይታወቅም፣ ግን አንድ ቀን ይመጣል። ለምን አይታወቅም? እኔ አሁን ለምሳሌ ውጭ ያለው ታለም መች እንደምመጣ ታውቅ ነበር? አታውቅም። አንቺስ ታውቂ ነበር? አላውቅም። አየሽ፣ አንቺም አባት የሚመጣበት ቀን የማይታወቀው ለዚህ ነው። ስለዚህ ነገር ማሰብሽን አቁሚ። አንድ ቀን ሳይታሰብ ይመጣል። እሺ? እሺ። ስለዚህ ከዚህ በኋላ ታለምን የት ነው ያለው መች ነው የሚመጣው እያልሽ እንዳታስጨንቂያት። እሺ? እኔ እንደ አባት አይደለሁ እንዴ? ምን አጉድዬብሽ አውቃለሁ? ስለዚህ ከዚህ በኋላ እንደዚህ እንዳትይ። ጓደኞችሽ ከአባቶቻቸው የሚያገኙትን ሁሉም ነገር እኔ አሟላልሻለሁ። አባትሽ ማን ነው ሲሉሽ ቸሩ ነው ቢያቸው። እሺ? ቤቢ ና አንተ ወደል ዱሪ። እንዲህ ስትታይ እኮ ጨዋ ትመስላለህ። ምንም የማታውቅ ምስኪን የእግዚአብሔር በግ። እኔ ግን አንተን ጠንቅቄ በደንብ ነው የማውቅ። እልል ያልክ አለሌ ዱርዬ ነህ አይደለ? ለእኔ ጥሩ አመለካከት እንደሌለ አውቃለሁ። ግን ምንድን ነው ያደረገው? ምክንያቱም ዱርዬ ስለሆነ ከእህል ይልቅ የሴትን ልጅ ነፍስ እንደዚህ ጋጥ አድርገህ የምትበላ አውሬ ስለሆንክ እኔ በደንብ ነው የማውቅ። ከምዘልፈኝ ጥፋት ካየህብኝ ምን አለበት እንደ ወንድም ገጸጽ ብታረግ? ሳጥናኤል ስለሆንክ ነው። ሳጥናኤል ተመልሶ መልአክ መሆን ይችላል? አይችልም። አንተን በደግነትና በቅንነት እሳቤ እንኳን ቅቤ ቢዘፈዝፍ አትርስ። እኔ ቸሩ ግን እንደ ጤዛ አረግፈሃል፣ እንደ ሳር እቀጥፈሃል፣ እንደ አመድ እበታትናል። ሰማኸኝ አይደል? ግን እኔ ምንድን ነው ያደረኩ? እኔንማ አንድ ነገር ብታደርገኝ ኖሮ ይህን ያህልም እንደዚህ በቁመ ቆም አትሄድም። ሰከንድም አልሰጥም፣ እቀረጣጥፍ ነበር። ቆይ ግን እሷ ስላፈቀረች መልሰ ብታፈቅራት ምን አባት ሆናል? ንገረኝ፣ ምን አባት ሆናል? ቤልሲ ላይ እያደረክ የነበረውን ነገር በሙሉ አውቃለሁ። የሆነ ቀን ምሽት እዚቹ ጋር ቁጭ ብዬ አረቄን ስጠጣ የእሷን ገንዘብ ለመብላት ብለህ ስንት ነገር ስታሴር የነበረውን ነገር በጠቅላላ ሰምቻለሁ። ዝም በል
ብዙ ቦታ ሴሰኝነትን አውቄ ተከታትዬ ደርሼብሃለሁ። ፎቶ ራሱ አንስቼ ለእሷ የላኩላት እኔው ራሴ ነው። ግን ምን ዋጋ ነው? በዚህ በቅቤ ምላስ የማይሆን ነገር ጠቅልለህ ነግራት እንዳታመን አደረካት። ሴት ማሳደድ ግን ለአንተ ትልቅ ክብር ይመስላል። ጥርስ ነክሼብሃለሁ፣ እግጥሃለሁ፣ እነክስሃለሁ፣ እገልሃለሁ። ኧረ ጥፋ ገቢቴ ትሰማለህ? ጅቦኜ ብበላ ረመጦኜ ባቃጥል መብረቆኜ ባደባየ ደስ ይለኝ ነበር። ሂድ አሁን ከጥፋ ገቢት ሂድ ሂድ። ልክስክስ ውሻ ወንድ ትመስላለህ። ምን አድርግ እንደሚለኝ አላውቅም። እንደ ሞት ጥላኩ ነው የሚከተለኝ። በቃ አትበሳጭ አንተ። እኔ ከዚህ በኋላ አጠገብ እንዳይደርስ አስረግጬ እነግረዋለሁ። አይ ካለ ደግሞ እኔ ሌላ እርምጃ ወስዳለሁ። ያንቺን የዋህነት ደግነት አይቶ እኮ ነው ሲርበው በየአይነት አብልተሽው፣ ሲጠማው የፈለገውን አጠጥተሽው፣ አሁን ደግሞ ይሄ ፍርፋሪ ቀርብኛል ብሎ እኮ ነው እኔ ጋር እንደዚህ የሚሆነው። በቃ ተረጋጋ። በቅርቡ ተጋብተን አንድ ላይ መሆን አለብን። ማይኪ በናፈኩ ሰዓት እያጣው ነው። ከምትናፍቀኝ ሁሌም አብሬህ መሆን እፈልጋለሁ። ይኸውልሽ ሀኒ፣ እኔም ብንጋባ ደስ ይለኛል፣ ግን ትንሽ መቆየት አለብን። ግፋ ቢል የጀመርኩትን ስቱዲዮ መጨረስ አለብን። አብረን እንገነባዋለን። ደግሞ ብቻህን ከምትደክም አብሬ ሆኜ አቅም እሆናለሁ። ሀኒ፣ ይሄ ነገር እኮ አሁን በአሁን የሚወሰን ጉዳይ አይደለም። በሰፊው እንነጋገርበታለን። ምን ነው ዝም አልከኝ? ከኔ ጋር አብረህ በትዳር መኖር አትፈልግም እንዴ? እንዴ እፈልጋለሁ እንጂ እንዴት ነው የማልፈልገው? ግን ብዙ በጅምር የቀሩ ነገሮች አሉ። እነሱን ከጨረስን በኋላ እንጋባለን። ምንድነው በጅምር ያለው? እኔ ይኸውልሽ ለምሳሌ ቤት ዋናው ነው። ለዛ ደግሞ ወደ 2 ሚሊዮን ብር ከፍያለሁ። ቀሪ 1-3 ሚሊዮን ነው የሚቀርብኝ። በ5 ሚሊዮን ብር ምን ቤት ነው? 50% ነው 5 ሚሊዮን ብር። ቀሪው በ10 ዓመት የሚከፈል ነው። ደረጃውን የጠበቀ ከሆነ ይገባዋል። እሱማ በጣም አሪፍ እኮ ነው። ምን ጥያቄ አለው? እኔ የምልሽ እናት፣ ወይኔ ፍቅር፣ ቀሪው 3 ሚሊዮን ብር በ5 ዓመት ወለዶ 500 ሺህ ብር ነው። ይሄን ነገር ግን አንዴ ከዘጋ ነው 500 ሺህ ብር ለምን ዕቃ እንገዛበት? ጥሩ ሐሳብ ነው። እንደውም እኮ ብዙውን አንተ ከፍለዋል። ቀሪውን ደግሞ እኔ በመክፈሌ የጋራ ስሜት እንዲሰማኝ ያደርገኛል። እና የድርጅቱን አካውንት ላክልኝና አሁን እንላክላቸው። ድርጅቱ የሚያውቀው አካውንት የኔ ነው። በእኔ ገቢ አድርጊውና እኔ ትራንስፈር አድርግላቸዋለሁ። ኦኬ እሺ። በሞባይል ባንኪንግ ይሄ ሁሉ ብር ማስተላለፍ ስለማይቻል ነገ ባንክ ሄደን አብረን ሄደን እናስገባላቸዋለን። በችግር የለውም የኔ ፍቅር። እኔ በጧት ስቱዲዮ ስለምገባ አንቺ ባንክ ሄደሽ ነገሮቹን ጨርሺ፣ እንደገባ እኔ ሳይት ሄጄ ጨራርሺ እመጣለሁ። አይሻልም? እሺ በቃ። ከዛስ ምን ይቀረናል? ከዛማ ያው መኪና ነው የሚቀረን፣ እሱን ደግሞ እንገዛዋለን። ሽምግልና ምናምን የሚባል ነገር የለም እንዴ? አንቺንማ በወግ በማድረግ ነው ማገባሽ። ይሄንን ደግሞ ሰፊ ጊዜ ይዘን እንዘጋጅበታለን። እንደሱ ይሻላል። አዎ፣ ጥድፍ ከሚል ጊዜ ወስደን ረጋ ብለን የተሻለ ነገር ቢሆን አይሻልም? ይሻላል።
ይኸውልህ በደንብ አድርገህ ይህ ለአንተም አሪፍ ነው። እየሰማኸኝ ነው? አትመጣም ሌላ ነገር እኮ አስመሰለኝ። ሚስቴ እኮ ናት። ይኸውልህ ብሩን የሙዚቃ መሳሪያ ሊገዛለት ፈልጌ ነው። እሷ ደግሞ ስለ ሙዚቃ ምንም የምታውቀው ነገር የለም። የአውስትራሊያ እኮ ነው የምትኖረው። ለትንሽ ጊዜ ነው የመጣችው። ወንዴ በልጆች ይዣል። አዎ እንደዛ እኮ ነው የሚባለው። ነገ ጠዋት አብረን እንመጣለን። እሺ ቻው። ቲና ሰላም ነው ሲስተር? ሰላም። ከቅድም ጀምሮ እዚህ ጋር ቆምሻል። በሰላም ነው? ሰው ፈልጌ። ማንን? ካላስቸገርኩ ስልክ ታስደውለኛለህ? የት? እዚህ ሰፈር ነው ቦሌ አካባቢ ናይት ክለብ የሚሰራ ማይኮ የሚባል ልጅ ፈልጌ ነበር የመጣሁት። ምንም ከነበረኝ ባንክ ወደ አዘር ባንክ ትራንስፈር ስለተደረገ ያው አውቶራይዝ ከሚደረግ ጠብቂ ብለውኝ ወደ ቤት መጥቼ እየጠበቅኩኝ ነው። እሺ ስለዚህ እኔ ሳይት ሊድና ያለው ነገር አይታይተናል። ትችላለህ? እንዳስገባሽ ልይዛው ተፈራረኝ እመጣለሁ። እሺ ነገ ደግሞ አብረን ቤታችን ነው ያደርጋል። ደስ ይለኛል። ሃኒ ምግብ በላሽ? እንደጠየከኝ ሶሪ ዋልሽ ሐሳቤ ሁሉ ተወዛ ላይ ሆነ። አዎ ትናንት ማታ ስለትዳር ስላወራሽ በቃ ምንም ያታቀረ ሐሳቤ ሁሉ ዛሬ ደስ ይላል በጣም። እሺ መብላት በምግብ ሆነ። እሺ አንተስ በላ? ያው ለበላ ነው ቤት። እሺ እኔ ውድ ብላና እንደዋወላለን። እሺ ሰላም ወይ። አሜን ደህና ዋል። ቻው። እሺ ካስረገዘሽ በኋላ አግኝተሽው አታውቂም? አንድ ሁለት ቀን አግኝቼው ነበር። 400 ብር ሰጠኝና እንዳስወርዶ ነገረኝ። በሌላ ቀን ሆስፒታል ሲሄድ ጽንሱ ስለገፋ ማስወጣታችን ማሉ እሱን ሄጂ ስነግረው 1000 ብር ሰጠኝና ከዚህ በኋላ አጠገቤ እንዳደርሺ እንዲሁም የኔ ልጅ አይደለም ብሎ አባረረኝ። መጀመሪያ የት ነበር የተዋወቃችሁት? አረብ ሀገር እያለሁ በፌስቡክ የተዋወቅ ነው። እንደሚያገባኝ ነግሮኝ አሳመነኝ። ስትመጪ የምንኖርበትን ቤት እየሰራው ነውና በጋራ እንስራው አለኝ። እሺ ብዬ ያለኝን ገንዘብ በሙሉ ልክለት ነበር። ከመጣው በኋላ ለአንድ ወር አብሮን ከቆየ በኋላ አረገዝኩ ስለው አባረረኝ። አሁን የት ነው የምትኖሪው? ሰው ቤት ነበር የሚሰራው። ጽንሴ ሲገፋ አባረረኝ። ይሄ ውሻ ቤቱን አሳይሻለሁ። ነይ እንዴ ቦስ፣ ቅድም ደግሞ ከማን ልጅ ጋር ያየው? ከኛው አጉር ጋር ነው። ከማይኮ እና ከሱ ውጪ እዚህ ሰፈር ሌላ ጉድ አለ?
እኔ አላምንም። ተክልዬ እና አምኖላታል ግን ሸምጥቷታል። እና ምን ተሻለ? ወዶ ሳይሆን በግዱ አንገቱን ጠምዝዤ እንዲያምን አድርገዋል። እና ቤት የለም ታዲያ? የለም። ዛች ምስኪን ዲያስፖራ ጋር ይሆናል የኔ። እሷ ጋርም ሄጄ ነበር። ቤቱ ቁልፍ ነው፣ ማንም ሰው የለም። ምን አልካት? ስልኬን ሰጥቻት ነገ በጠዋት እንድትመጣ ነገር የሸኘኋት። ምን አይነት አረመኔ ሰው ነው ደግሞ! ከየት እንደሚያገኛቸው። ከዚች ጋር የተዋወቀው ፌስቡክ ላይ ነው። አገባሻለሁ አብሬሽ እኖራለሁ ብሎ ለቤት መግዣ ብሎ ገንዘቧን ሙሉ ጥብ አድርጎ ከተዋት በኋላ እኔ ልጅቷ አይምሯም ጤነኛ አይመስለኝም። አሁን የቤት ሰራተኝነት ተቀጥራ እየሰራች ነው። ስታሳዝን በእናትህ። ለምንድን ነው የምትቀልደው? የማይሆን ከሆነ አይሆንም አትበል። በእድሜም በጊዜም ለምን ትቀልዳለህ? ይሆናል ለምን አይሆንም? ተነጋግረን አይደል? መነጋገር ምን ያደርግልኛል? አጠገቤ ስትሆን ቅዱስ ነህ። ዘውር ስትል ስልክ አታነሳ፣ ቴክስት አትመልስ። ይኸውልሽ አልበም እየሰራሁ ስቱዲዮ ስለመሆን እንደዚህ አይነት ነገር እዚህ በኋላ መስማት አልፈልግም። እሺ ቤት የመጨረሻ ነገር ነው የምሰጥህ። አባቴ ከፊል እናቴ ከውጭ የሚመጣ ሰው እየጠበቀች ነው የሚል ነገር መስማት አልፈልግም። አላደረኩም። ነገም ይገባል ይብራል። ልክ እንደገባል ያሳውቃል። ከነገ በኋላ ምንም አይነት ምክንያት መስማት አልፈልግም። ካልሆነ ግን ይህን የምትመጻደቅበትን ዝናህን ነው ማጠለሽልህ። ኧረ እዛ የሚያደርስ ነገር የለንም። ይሄ ዝም በል እባክህ። አሁን ነው እንደዚህ የምትለው። ዞር ስትል ትረሳኛለህ። ኧረ በስመ አብ በየቤቴ ኧረ በፍጹም እንደዛ የሚሆን ነገር የለም። ቤቴ ምን ሆነሻል? በጣም እኮ ነው የተቀያየርሽብኝ። አየሁክ ምላስ ብቻ፣ አንድ ተግባር የለም። ሁሌ ምላስ ብቻ ድለላ አለ። ይሁን ነገም ብቻ ጠብቂ። ነገ እሺ። ጥሬ ስጋ አምሮኛል። ቅድም ፈልጋኝ ቤት እንደመጣህና እንዳጣኝ ሰምቼ ነው እዚህ የመጣሁት። አንቺን ሳይሆን ያ ማይክ ተብዬውን ነበር ፈልጌ የመጣሁት። ምን ነው በሰላም? አዎ በሰላም። በሰላም ከሆነ እሺ። ለጸቢው ልትጣይለት ነበር? እኔ እንደሱ አልወጣኝም። ለማንኛውም ሲበዛ መልካም ሰው ነህ። ስለ ጥሩነትህም ስለ ዱርዬነትህም ሲወራ ሰምቻለሁ። እንድትፈሪና አድርገው ነግረውሽ ነው። እስኪ ተመልከቺ። ዝርክርክ፣ በቃ ሁኔታ የማያምር ሱሰኛ፣ በዛ ላይ ደግሞ የሌቦች አለቃ። የምትረዳቸው አቅመ ደካሞች እንዳሉ አውቃለሁ። ለሰዎች ያለህን መልካም አመለካከቶች በተለያየ ጊዜ አይቻለሁ። ያልገባኝ ነገር ግን ለምን ሰው እንደማትቀርብ ነው ግራ ይገባኝ። ሳይሽ የሆነ ስሜት ይሰማኛል። ለዛ ነው ልቀርብሽም አልፈልገው። ምን አይነት ስሜት? ሰውን እንዳልወድ ነበር ራሴን ተቆጣጣሪ የኖርኩት። ውስጤን እንዳታይብኝ እፈራለሁ። አልገባኝም። ሁላችንም ሳይገባን እየኖርን ነው። ከገዛ ተፈጥሯችን ጋር እየተቃረንን ያለ ነው። ይሄ ህይወት ለኔ የሚገባኝ ህይወት አይደለም እየኖርኩ ያለሁት። አይዞ፣ ፈጣሪ ነገ ምን እንደሚሰጥ አታውቅም። ቢሰጠኝም አልቀበልም፣ ብቀበልም አይበረክትም። ደጋግሞ ሰጥቶኛል። ደጋግሞም ስወድቅ ከወደኩበት አንስቶኛል። የማትደገም ህይወቴ ላልባሌ ሰው ሰጠሁት። እናም ካወኩሽ ጊዜ ጀምሮ ላንቺ የተለየ ስሜት ነው የሚሰማኝ። እናም ባንቺ ምክንያት ከናካቴው እንዳልጠፋ ሰጋለሁ። ለምን? እኔ ምን አደረኩ? አፍቅሬሻለሁ ኤልሲ። እንደኔ የሚጎዳ የፍቅር ህይወት ውስጥ እንዳትገቢ ሰጋለሁ። ኖ፣ በፍጹም ይሄ ሊሆን አይችልም። እኔ የራሴ ሰው አለኝ። በቅርቡም ውብ የሆነ ህይወት መሰረታለሁ። በሁሉም ነገር ከጎን ነኝ። ነገር ግን በፍጹም ላፈቅር አልችልም። ማይኩን ካገኘሽ በኋላ ጣልጣለሽ። ሌላው ቢቀር ለመላክ ወጥተሪ ነበር። አሁን ማስፈራው ለምን ካለ ባይገርምሽ እኔ እኮ ከአውስትራሊያ ከመምጣትሽ በፊት ነው የማውቅሽ። እንዴ? እስራኤል ነፃ ባወጣው ሙሴ ስም የሰየመኝን ባላቅም ታምር ሰርነቴን ግን ቀድሞ አውቀውት ነበር።
በዚች ምድር ላይ የማላውቀው ነገር የማልችለው እውቀት የለም። እኔ ግን ካወቅኩ ቀን ጀምሬ ከዚህ ሰፈርና ከነኪስ ወጣሁ። አይ ያልገባሽ ብዙ ነገር አለ። ምን? ራሴን ሰብስቤው ነው አቅሜን በሙሉ በገልጽ ሰዎች መልአክ ነው ብለው እንዳይሸሹ ብዬ ነው። ሄሎ ምን? እና እቃዎች ተያዙ ነው? እሺ እዛው መጥቼ ነው ከፍታ በቃ እሺ እንደሱ አድርጊ። ጉምሩክ የተያዘብሽ ዕቃ ካለ የማቆሰው ስላለ በአንድ ስፍራ ስትተሽ ይችላል። በቃ አንተ ሁሉን ነገር በጥቅምና በገንዘብ ብቻ ነው የምትለካው። በቃ ብር እስትንፋስ ነው። አንድ ብር እንኳን በስተት ከኔ እንድታልፍ ባገኘሁት አጋጣሚ ያገኘሁትን ስራ በ10 ብር እንኳን ቢሆን እሰራለሁ። እንደ ገንዘብ ወዳድነት ብዙ ብር ሊሆን ይገባል። የማጠራቀም ምኞቴ ላይ ማንደረገመብኝ አላውቅም። ሺህ ጊዜ ብቀጠቀጥም በሆነ ነገር ይወጣብኛል። ተጠራቀመ ስል የሚያጎል ነገር ያዝብኛል። ብር መውደድ ብቻ ሳይሆን ጠንክሮ መስራት ይጠይቃል። የሚገርምሽ ነገር በዚህ ምድር ላይ ያልሰራው ስራ ያልገባሁበት ጉድጓድ አልነበረም። ሰንበት ትምህርት ቤት ተማሪ ነው። እሱን ትቼ ሴቶችን አረብ ሀገር ልክ ነበር። ጎን ለጎን ስመጥር የመኪና ደላላ ነበር። ጉደኛ ሰው ነው። በጣም የሚገርምሽ ምን ያልሆንኩት ነገር አለ። ከተማው ላይ አለ የተባለ ባለስልጣንና ሀብታም ብዙ ስራ ሰርቻለሁ። እንደውም ቆይ የትኛው ባለስልጣን ወይም የትኛው ሀብታም ጋር ልደውልልሽ? መንፈሳዊ ጉዞ አዘጋጅም ነበር። የትኛው ቀደም ደውዬ ላክሽ? የሎቤል ኦፕሬተርም ነበር። የተለያዩ ካምፓኒዎችም ደግሞ ሴልስ ማናጀር ነበር። ወይ ግን ምንድን ነው የተማርከው? የዚህ ሀገር ችግር ይሄ ነው። ነፍ እውቀት እያለ በወረቀት መለካት። ዩኒቨርሲቲ የገባ ሁሉ ሊቅ ይመስላችኋል እንዴ? አትሳሳቱ። የተፈጥሮ እውቀት ይበልጣል። ኑሮን ያስተማረን እንበል። ቤተሰቦች የት ናቸው? አላውቅም፣ አላውቃቸውም፣ አያውቁኝም። ከጎዳና ተገኘው መንግስት ማደጎ ቤት ማደጎ ብቻ ነው የተነገረኝ። እንዴ በይ 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 እስካሁን ያለ ምንም ነው እንጂ ወሬ ኮምኮሽ በይ በይ ግቢ። ዛሬ ደግሞ ቸር አይመጣም እንዴ? ይመጣል። የት ሄዳል ብለሽ ነው? ወይ እንደውልለት እንዴ? ትንሽ እንጠብቀውና እንደውልለታለን። እህቴ አንድ ጥያቄ ልጠይቅሽ። ያንን የማልወደውን ጥያቄሽን ብቻ እንዳይሆን። አይ እሱ አይደለም። እሱን ካልሆነ አንድ አይደለም 1000 ጥያቄ ጠይቂ። ቅድም ቤተክርስቲያን ስንሄድ ምን ብለሽ ነው የጸለይሽው? እንዴ ጸሎት ደግሞ ለሰው ይነገራል እንዴ? አይነገርም። ግን ለኔ ለእህትሽ ምን ችግር አለው ነገር? እሺ ፍቅርዬን አሳድግልኝ፣ ወንድሜ ቸሬን ደግሞ ልቦና ስጥልኝ አልኩት። አንቺስ? እኔ ደግሞ ለእህቴ አይኗን አምራላት፣ ከዛም በኋላ እኔ ቆንጅዩዋን እህቷን ትይ ነው ያልኩት። ባይኔ ባላይሽን በልቤ አይሻለሁ የኔ ቆንጆ። ውድድ ነው ማረክሽ። በጣም ወድሻለሁ እህት። እኔም በጣም ነው የምወድሽ ፍቅርዬ። ደግሞ ጠንክረሽ ተማሪና ስሜን ታስጠሪያለሽ። ደግሞ እኔ ሳድግ ምን መሆን እንደምፈልግ ጠይቀሽኝ እኮ አታውቂ። ምን መሆን ነው የምትፈልጊው ፍቅርዬ? ዶክተር ነው። ለምን? አንቺን ለማከም። እንዳፍሽ ያርግልኝ የኔ ቆንጆ። ካልሆነ አልሆነም አትኝም እንዴ? ቀኑ ሙሉ ኩርስ ጠብቄ ነበር። እኔ ምን አደረኩኝ? ባንኮች እኮ ናቸው አውቶራይዝ ያደረጉት። ስንት ስራ የምሰራበትን ቀኔን እኮ ነው ያበላሻችሁት። ለምን አታነሳው? ተያቸው እባክሽ። ደጭ ከናይት ክለብ ነው የደወሉት። እና ስራ አይደል እንዴ? ለምን አታነሳው? የናይት ክለብ ስራ አቁሜያለሁ። ለምን? ምክንያቱም እንጋባ ያልሽኝ አንቺ አይደለሽ? የናይት ክለብ ስራ እና ትዳር ደግሞ አብረው አይሄዱ። እሱስ ልክ ነህ። ኦፍ ከምትዘጋው እኮ አንስተ ብትነግራቸው ይሻላል። ተያቸው እባክሽ። ወይ አምጣውና ስራዬን ልበልልህ። እነሱ አይደሉም። እና ማን ነው? ማዘር ነች። ማዘር ናት? ማዘር ሞታለች ብለኸኛል ነበር እንዴ? መች ተነሳች አልኩሽ? ያሳደገችኝ አያቴ ነች። አያቴን ደግሞ ማዘር ነው ማለት በቃ። እና ለምን አታነሳላቸው?
ከመሸ ከደወለች ትመጣለህ አትመጣም ነው የምትለኝ። ቆይ ቴክስት ላድርግልህ። አቤት። እሱ ፈልጌ ነው። ታውቃታለህ? ይኸውልሽ ምን ልትክድ ነው? እኔን ካርኪውን የተሸከምኩት ልጅ ምን ትለዋለህ? ምን ጭራሽ እንዲህም በይ ብለው ላኩሽ? ከስራ ተባረራለሁ። እባክህን በፈጠረ አምላክ ከሰጠው ብር ላይ ሩቡን ያክል መልስልኝ። አንተ ውሻ ውጣልኝ ከቤቴ። ኤልሲ ይኸውልሽ ስሚ ኤልሲ፣ ይሄ ሆም ተብለው የተቀነባበረ እኔና አንቺን ለማጣላት የተደረገ ሴራ ነው። የሺ ውጪ። ጭራሽ ስሟን እየጠራህ አላውቃትም ትላለህ? ውጣልኝ ከቤቴ። አውጣታ ትሰማኛለህ? እውነት ትሳሳለች እንጂ አትበጠስም። አሁን እንዳልኩት እቺ ልጅ ታውቃታለህ ወይንስ አታውቃትም? አዎ አውቃታለሁ። የት? ድሮ ጓደኛዬ ነበረች። በጣም ጥሩ። ስለዚህ አሁን እቺ ልጅ በሆዷ የያዘችው ያንተ እንዲቀራ ተወጣና ይሄ ልጅ እንዴት ማሳደግ እንዳለባችሁ በደንብ ትነጋገራላችሁ። አይ ብለህ ግን የምትሸመጥጥ ከሆነ እገልሃለሁ። እሺ አመሰግናለሁ። ምንም አይደል። ችግር ካለ ደውይልኝ። እሺ ምከረው የሚባለው አባባል ሳይደርስብሽ ደርሼልሻለሁ። መጀመሪያም እኮ ነገርሽ ነበር አንቺ አልሰማ ብለሽ እንጂ ይኸውን ደግሞ ባይንሽ አየሽው። እዚህ ዓለም ላይ ያሉ ወንዶች በሙሉ ፍቅር ማስጀመር እንጂ ፍቅር ማስጨረስ አያውቁም። እናንተ ሴቶች እኮ የሚያስጀምራችሁን እንጂ የሚያስጨርሳችሁ ለይታችሁ መምረጥ ስለማትችሉ ነው። እናንተ ፍቅር አስጨረሽኝ ብለህ ታስባለህ? በደንብ ላታስጨርሰኝ ካስጀመርከኝ ግን ትገይኛለሽ።